ይሄን አሁን የምናየው ባለ 4 መኝታ ክፍል ያለው ነው ማለት ነው። ይሄ ቤት ለየት የሚያደርገው 2 ሳሎኖች አሉት እና ደግሞ 2 ኪችኖች አሉት። አንድ ባህላዊና አንድ ዘመናዊ ማለት ነው። እንደምታዩ በጣም ያለው ሰሪ ናቹራል የሆነ ላይት እና በደንብ አየር ይመደኛል ማለት ነው ቤቶቻችን። ከዛ ውጪ ደግሞ በረንዳው ከማስተር ቤድሩም ጋር የተያያዘ ነው። ስለዚህ በዛኛውም ሼር ያደርጋል ማለት ይችላሉ ማለት ነው። በጣም ጥሩ። አሁን ይዘንላችሁ የቀረብነው ሳይት አፍሪካን ዩኒየን ፊት ለፊት ነው የሚገኘው። ቦታው በደንብ ለኢንቨስትመንትም ሆነ ለመኖሪያ በጣም ቆንጆ የሚባል አይነት ቤት ነው ቦታ ነው። የካሬ አማራጭ ደግሞ ከባለ 1 እስከ ባለ 3 ድረስ አላቸው። በደንብ አፎርደብል የሆነ ፕራይስ ነው ያላቸው። በካሬ በሴሚ ፊኒሽድ 100,000 ብር ነው። በፉል ፊኒሽድ ደግሞ 120,000 ነው ማለት ነው። ሰላም ወደ ማዘል ስቲም ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ የተገኘነው በሆራ ሪል ስቴት ነው። ከዚህ በፊት በብዙ የሥራ ዘርፍ ተሰማርተው የምናውቀው ትልቅ ድርጅት ነው። ዛሬ ደግሞ በሪል ስቴቱ ዘርፍ መጥቷል። እስቲ ውስጥ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። በድጋሚ እንኳን ደህና መጣሽ። እኔ ተደኛ አባላለሁ። ስለዚህ የሆራ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው ሰርተን ባስረከብ ነው ሳር ቤት ሳይታችን ነው። ስለዚህ ሾሩም አለ፣ እሱን ማሳይሻለሁ። አሁን ደግሞ አዲስ የጀመርነው ሳይታችን ኤዩ ፊት ለፊት ነው የሚገኘው። ስለሱ መጨረሻ ላይ እናልሻለሁ ማለት ነው። በጣም ጥሩ። እንግዲህ ይሄ ሰርተን ያስረከብነው ብለሽኛል። ታዲያ ይሄ አካባቢ ምን ይመስላል ወይ ምንድነው ማለት ነው? አሁን የምንገኘው ይሄኛው ነው። በጊዜያዊ እንደ ድሮ ሊጠቀሙበት ነው የሚገኘው። ወደፊት ግን ሁሉም ነዋሪዎች ከገቡ በኋላ እንደ ክለብ ነው የሚሆነው። በጣም አሪፍ። ከቅላለ ክፍል ደግሞ እንደ ጂም ነው የሚጠቀሙ ማለት ነው። ኦኬ እሺ፣ ማየት ይችላል። እንደምታዩ በደንብ ሰፋ ያለ ቦታ ያለው። ስለዚህ ይሄ ወደፊት የጂም ክፍል ነው የሚሆነው ማለት ነው። የራሱ ጂም አለው ማለት የራሱ ጂም አለው። በጣም ሪቪት አለው እንደምታዩ። በጣም ደስ ይላል። ኦኬ ታዲያ እስቲ ቀጣዩ ደግሞ ምንድነው የምናየው ማለት ነው? ቀጣይ እንግዲህ ሾሩማችንን ነው የምናየው ማለት ነው። ኦኬ ደስ ይላል። እሺ እሺ ይሄ እንግዲህ ሾሩማችን ነው እንዳልኩሽ። ይሄኛው ሳር ቤት የሚገኘው ሳይታችን ጥንቅቅል ያለቀ ነው። ይሄኛው አሁን የምናየው ባለ 4 መኝታ ክፍል ያለው ነው ማለት ነው። ይሄ ቤት ለየት የሚያደርገው 2 ሳሎኖች አሉት እና ደግሞ 2 ኪችኖች አሉት። አንድ ባህላዊና አንድ ዘመናዊ ማለት ነው። እንዳልኩሽ ይሄኛው መኝታችን ነው። እንደገባን ፊት ለፊት የምናገኘው ዳይኒንግ ቦታ ነው። ዳይኒንግ ኤሪያ ከኪችኑ ጋር ፊት ለፊት ነው የሚገኘው። ሰማላሙ ሊቪንግ ኤሪያ አለ። በደንብ እንደምታዩ ስፔሻስ የሆነ ቦታ ነው። እዛ ጋር ደግሞ በረንዳም አለ። በጣም አሪፍ። እንደምታዩ በጣም ያለው ሰሪ ናቹራል የሆነ ላይት እና በደንብ አየር ይመደኛል ማለት ነው ቤቶቻችን። ከዛ ውጪ ደግሞ በረንዳው ከማስተር ቤድሩም ጋር የተያያዘ ነው። ስለዚህ በዛኛውም ሼር ያደርጋል ማለት ይችላሉ ማለት ነው። በጣም ጥሩ። እቺኛዋ ቦታ ደግሞ አትክልት እንትን ማያ መከያ። ስለዚህ እዚህ ጋር በደንብ ወይ ቁጭዎች መታ የምታነቢበት ቡና የምትጠጡበት አይነት ቦታ ይሆናል ማለት ነው። በጣም ደስ ይላል። በጣም ያምራል። ቅድም እንዳልኩሽ እዛ ጋር ኦፕን እና ክሎዝ ኪችኖች አሉት። ይሄኛው ኦፕን ኪችናችን ኤሪያ ነው ማለት ነው። ላይቱ ኤቭሪቲንግ እንትኑ በደንብ ታስቡበት የተሰራ ነው። ዲዛይኖቹ ቆንጆ ናቸው እንደምታያቸው በጣም ያማምራሉ። ከዛ ውጪ ደግሞ ሜካኒካል ሳከር አለው ማለት ነው። ይሄኛውም አለው የክሎዝድ ኪችኑም አለው ማለት ነው። በተመሳሳይ ኤሪያ ደግሞ ክሎዝድ ኪችን ነው ማለት ነው። ያ ሀበሻ ስለሆነ
አንዳንድ ነገሮች ይኖራሉ። ይሄም ደግሞ የራሱ የሆነ ሜካኒካል ሳከር አለው ማለት ነው። በጣም እንደምታየው መስኮት አለው። ስለዚህ በደንብ ቬንቲሌት የሆነ ቦታ ነው ማለት ነው። በጣም ጥሩ ነው። እንግዲህ በቂ የሆነ ብርሃንና ንጹህ የሆነ አየር እንዲገባ ያደርገዋል ይመስለኛል። በደንብ እዚህ ታፈልና የሚቀው አየር ነገር ማለት በጣም አሪፍ፣ በጣም ደስ ይላል። ስለዚህ ቀጣይ ደግሞ ክፍሎችን እናያለን። እዚህ ጋር ቀጥታ የምናገኘው የላውንደሪ ሩም ነው። ስለዚህ ከኪችኑ ጋር ቀጥታ የተያያዘ ነው ማለት ነው። የብቻ ላውንደሪ ሩም እና ብቻ ላውንደሪ ሩም ነው። ስለዚህ ሰራተኛዋ በዚሁ አክሰስ ማድረግ ትችላለች ማለት ነው። በጣም ጥሩ። ይሄ ማለት ያው ሽንት ቤት ውስጥ ወይም ደግሞ ኪችን ውስጥ የሚጣበብበት አይነት ነው አይደለም ማለት ነው። በጣም ደስ ይላል። እዚህ ጋር ኮመን ባዝሩም አለ። ከላውንደሪ ሩም ደግሞ ፊት ለፊት የሚገኘው የእሷ ክፍል ነው ማለት ነው። የሜድስ ሩም ስለዚህ ቀጥታ በዚሁ አክሰስ ማድረግ ትችላለች ማለት ነው። በሳሎኑ በኩል ማድረግ ለራሳቸው ለባላቸው ማለት ነው። በጣም ባዝሩምም አላት። ስለዚህ እነዚህኞቹ ደግሞ የእንግዳ ክፍል ወይም ደግሞ የልጆች መኝታ ክፍሎች ናቸው ማለት ነው። በደንብ ሰፊ ናቸው። እነዚህም ደግሞ በደንብ አየርም ላይትን በደንብ ይገባሉ ማለት ነው። በጣም አሪፍ በቂ ነው። ስፔስ አለው። ለራሱ ቁምሳጥን የተጠቀመለት ነው። በጣም ያምባስረክበው በዚሁ ደረጃ ነው ማለት ነው። ለልጆችም ለእንግዳ እጅግ በቂ በሚባል ሁኔታ ተጠንቅቆ የተሰራ ነው። በጣም ደስ ይላል። ከጎኑ ደግሞ የራሱ ባዝሩም ነው። ሻው ስፔስ አለው። በጣም አሪፍ። ቀጥሎ ከጎን የምናገኘው ይሄኛው ሌላኛው ቤድሩም ማለት ነው። ሁለተኛው ማለት ነው። ሁለተኛ ቤድሩም ማለት በጣም አሪፍ። እያንዳንዱ ቤድሩሞቹ ሰፋ ያለ ስፔስ ያለው ነው። በጣም ደስ የሚሉ ናቸው። ፉል ፊኒሽድ ለሚፈልግ ነው እንደዚህ የምታስረክቡት። አሁን ይሄኛው ሳይታችን ሁሉም እንትኖች ፉል ፊኒሽድ ነው። ሌላ ደግሞ አፍሪካን ዩኒየን ፊት ለፊት እንትን ይላል የሰራ ነው የምንገኘው። ያኛው ደግሞ ሁለቱም ይረከባሉ ማለት ነው። በጣም አሪፍ። ይሄኛው ሁለተኛው ሳሎናችን ነው። እንደ ፋሚሊ ሩም ምናምን ማድረግ ይቻላል ማለት ነው። በጣም ደስ ይላል። እንግዲህ ሰው እንደ ሳሎንም መጠቀም ይችላል። የተለያየም ሀሳብ ካላችሁ ወይም ደግሞ በየራሱ በአምስተኛ ቤድሩም ማድረግ ይቻላል ማለት ነው። በጣም አሪፍ፣ በጣም ደስ ይላል። ይሄኛው ሳይድ መኝታ ቤት ነው። ይሄኛው በተመሳሳይ አየርና ላይት በደንብ ያገኛል ማለት ነው። ይሄኛው የማስተር ቤድሩማችን ክፍል እዚህ ጋር ወኪንግ ክሎዘት ቦታ አለ። ይሄ ደግሞ የራሱ ክሎዘት ነው ማለት ነው። ሁለት ክሎዘት ቦታ አለው ማለት ነው። እዛ ጋር ወኪንግ ክሎዘት በጣም ወድ ቦታ ማለት ነው። ስለዚህ ቅድም እንዳሳየው እዚህ ጋር አክሰስ ማድረግ እንችላለን ወደ በረንዳ። በጣም ደስ ይላል። በደንብ አየር የራሱ ወደ በረንዳ አለው ማለት ነው። በዚህ ጋር አክሰስ እንችላለን። ይሄም ሰፊ የሆነ ቦታ ነው ያለ። ከዛ ውጪ ደግሞ የራሱ ባዝሩም አለው ማለት ነው። እንደ ማስተር ቤድሩም ናት። ስለዚህ ይሄኛው ማስተር ቤድሩማችን ነው ማለት ነው። በጣም ደስ ይላል። እንግዲህ ያው ጥሩ ቆይታ ነበረኝ። ያው ያሏችሁ ጥንቅቅ አድርጋችሁ የሰራችሁትንም ቤት በአይኔ ለማየት ችያለሁ። ታዲያ ይሄን ሁሉ ነገር አሳይተሽኝ የእናንተ ካምፓኒ ማን ነው ወይ በምን አይነት የስራ ዘርፍ ላይ ተሰማርቶ ይገኛል፣ አሁን ላይ ምን አዲስ ነገር ይዞ መጣ የሚለውን ነገር ትነግሪኛለሽ? ጥሩ ጥያቄ ነው። እሺ ከዚህ በፊት የነበረው ሳይታችን በምንድነው ላቡ ጋር ነበር የሚገኘው። እዛ እንቅቅ አድርጋ እንትን ብለን ጨርሰን አስረከበናል። ሱቆችና ቤቶችን ያካተተ ነበር ያኛው ሳይታችን። አሁን ደግሞ ይሄኛውን ያለንበት ሁለተኛ ሳይታችን ነው ማለት ነው። ስለዚህ ሙሉ በሙሉ ጥንቅቅ ብሎ አልቆ ያስረከብነውን ቤት ነው አሁን እያየን የነበረ። አሁን ለሽያጭ ያቀረብነው ቤት የሚገኘው ኤዩ ፊት ለፊት ነው፣ ማለትም አፍሪካን ህብረት ፊት ለፊት ማለት ነው። ስለዚህ ያኛው ደግሞ ከባለ 1 እስከ ባለ 3 ድረስ አላቸው አማራጭ። ይሄኛው ትንሽ ሰፋ ያለ ካሬ ነበር የነበረው። በደንብ አሁን አፎርደብል እንዲሆን ያኛውን ደግሞ ድጋሚ አቅተናል ማለት ነው። ስለዚህ ሆራር ሪል ስቴት ማለት ከዚህ በፊት እነዚህ ሁለት ሳይቶች ያስረከበ ነው። ከዛ በተጨማሪ ደግሞ የቡና
እንትን ላይ በደንብ ይታወቃል። ጋባና ኮፊ የሚባል የኮፊ ብራንድ አለን። ከዛ ውጪ ደግሞ ሆራ ባጃጅ ምናምን ተጠቅቀው የሱም ካምፓኒ ሲስተር ካምፓኒ ነው ማለት ነው። በጣም አሪፍ። ታዲያ በዚህ ሁሉ የስራ ዘርፍ የተሰማራ አንድ ትልቅ ድርጅት ነው። አሁን ላይ ደግሞ እንግዲህ ሪል ስቴትን ይዞልን መጣ ነው እያልሽኝ ያለሽው ማለት ነው። በጣም አሪፍ። ታዲያ እስቲ አሁን ላይ አዲስ ይዛችሁት ስለመጣችሁት ፕሮጀክት እስቲ ምን አይነት የካሬ አማራጭ አለው፣ ምን አይነት የመኝታ አማራጭ አለው የሚሉትን እስቲ ዲቴይሎች ንገሪ። እሺ አሁን ይዘንላችሁ የቀረብነው ሳይት አፍሪካን ዩኒየን ፊት ለፊት ነው የሚገኘው። ቦታው በደንብ ለኢንቨስትመንትም ሆነ ለመኖሪያ በጣም ቆንጆ የሚባል አይነት ቤት ነው ቦታ ነው። የካሬ አማራጭ ደግሞ ከባለ 1 እስከ ባለ 3 ድረስ አላቸው። በደንብ አፎርደብል የሆነ ፕራይስ ነው ያላቸው። ባለ 1 ትንሹ ካሬ 91 ካሬ ነው። በካሬ በሴሚ ፊኒሽድ 100,000 ብር ነው። በፉል ፊኒሽድ ደግሞ 120,000 ነው ማለት ነው። ስለዚህ ለምሳሌ በባለ 1 መኝታ በሴሚ ፊኒሽድ መረከብ ቢፈልጉ 9.1 ሚሊዮን ብር ማለት ነው ሙሉ ክፍዩ። በደንብ አፎርደብል የሆነ ፕራይስ ነው ያለው እና ደግሞ አካባቢውን በደንብ ቆንጆ ነው ማለት ነው ለኢንቨስትመንትም ለመኖሪያ። አፍሪካን ዩኒየን ፊት ለፊት ብለሽኛል። እንግዲህ ያው አፍሪካን ዩኒየን ሲባል ብዙ ጊዜ አሪፍ ቦታ ነው ለመኖሪያም ለኢንቨስትመንትም ከሴፍቲም አንፃር እጅግ ተመራጭ ሆኖ ያገኘዋል ማለት ነው ቦታው። ታዲያ እስቲ ይሄን ሁሉ ነገር ከነገርሽኝ አይቀር ደግሞ የህንጻው አሚኒቲ ምን ይመስላል የሚለው ነገር እስቲ ንገሪ። እሺ ጥሩ። አሚኒቲዎቹ ያው ዋና የማይቀሩት እንትኖች ጀርቤት ይኖራል፣ ሊፍት ይኖራል፣ የከርሰ ምድር ውሃ ይኖራል፣ የጋራ መጠቀሚያ ቦታዎች ይኖራሉ፣ እንደ ክለብ ሃውስ እና ቴራስ ይኖራል፣ ፕሮግራም ማዘጋጃ። ስለዚህ እነዚህ እንደ ኮመን ማንኛውም ስቴት የሚጠበቁ ነገሮች ናቸው። ተጨማሪ ደግሞ መዋኛ ቦታ ይኖራል፣ ዴኬር ይኖራል፣ ጂም ይኖራል፣ ስፓ ይኖራል። ከዛ ውጪ ደግሞ ትንሽ ለየት የሚያደርገው 4 ሊፍቶች ናቸው የሚኖሩት። እንደ ዊንግ ይኖረውና ሁለቱ ሊፍት ለአንደኛ ዊንግ፣ ሁለቱ ደግሞ ሊፍት ለአንደኛ ዊንግ ይሆናል ማለት ነው። ስለዚህ እርስ በርስ ይሄ ድብልቅልቅ የሚልና ብዙ የሰው እንትን አይኖረውም ማለት ነው። ሁለቱም ለራሳቸውን አክሰስ የሚያደርጉት ሳይዛቸውን በደንብ ሰፋፊ ነው። ስለዚህ ይሄን ያዘና በተጨማሪ ደግሞ ሌላ የፓርኪንግ ቦታ በደንብ በቂ የሆነ አኛ ማለት ነው። ታዲያ እነዚህ ነገሮች ደግሞ ከነገርሽኝ አይቀር እስቲ አከፋፈል ሁኔታው ደግሞ ምን ይመስላል የሚለው ነገር ንገሪኝ። ጨርሺ። ስለዚህ እንደገለጽኩልሽ በሴሚ ፊኒሽድ ከሆነ 100,000 ነው። በፉል ፊኒሽድ ደግሞ ከሆነ 120,000 ነው የካሬ ዋጋችን። ስለዚህ ከሎኬሽኑ አንፃር በደንብ ዋጋው ቆንጆ ነው ብለን እናስባለን። አፎርደብልም ነው። ስለዚህ አከፋፈል ሁኔታው ደግሞ ቅድመ ክፍያ 20% ነው የሚጠበቅባቸው። ለምሳሌ ባለ 1 መኝታውን ብናይ 1.8 ሚሊዮን ብር ነው የሚሆነው። እሱን ከከፈሉ በኋላ ቀጣይ ስቴፕ የሚከፍሉት የግንባታውን ሂደት እያዩ ነው ማለት ነው። ስለዚህ ሌላ ቦታ እንደምናየው የግድ በ3 ወር ወይ በ6 ወር ምናምን ይሄን ያክል ክፈሉ ተብሎ አይገደዱም። ግንባታውን ሂደት እያዩ ሲገነባ ነው ሌላውን ቀሪው የሚከፍሉት ማለት ነው። ተጨማሪ ደግሞ የከፋፈል እንትን ጊዜው እስከ 2 አመት ድረስ ነው የሚሄደው። ከ2 አመት እስከ 3 አመት ባለ ጊዜ ውስጥ መክፈል ይቻላል ማለት ነው። በሴሚ ፊኒሽድ ከሆነ የምናስረክበው በ2 አመት ነው። በፉል ደግሞ ከሆነ 2 አመት ከ6 ወር ማስረከቢያ ጊዜያችን። ከ20% ቀጥሎ ያሉት ቅድመ ክፍያዎች ስንት አሏችሁ? በተጨማሪ ደግሞ እያንዳንዱ ፐርሰንት ላይ ዲስካውንት አለው ወይም የተለየ ይዛችሁት የመጣችሁት ኦፈር አለ ወይ? ቅድም እንዳልኩሽ ዳውን ፔመንት የሚጠበቅባቸው 20% ነው። ከዛ ውጪ ግን ከ30% ጀምሮ 45፣ 55፣ 60፣ 70፣ 80 እያለ እስከ 100% ለሚከፍሉ ደንበኞች በየራሱ በደረጃው የሚኖራቸው ዲስካውንት ይኖራል ማለት ነው። ለምሳሌ ባለ አንዱን ቅድም ያነሳነውን ብናነሳ 9.1 ሚሊዮን ብር ነው ሙሉ ክፍያው በ20% ማለት ነው። 30% የሚከፍል ደግሞ ከሆነ ሙሉ ክፍያው 8.9 ነው የሚሆነው ማለት ነው። ከዛ ውጪ ደግሞ 100% ለሚከፍሉ 12% ዲስካውንት ነው የሚኖራቸው። 9.1 የነበረው ክፍያ 8 ሚሊዮን ብር ይሆናል ማለት ነው። ስለዚህ በጣም ቢግ የሆነ ዲፈረንስ አለው። ስለዚህ ይሄን መጠቀም ይችላሉ። ባለ 2 ባለ 3 ለሚፈልግም ቅድመ ክፍያቸው 20% ነው የሚሆነው። ለሁሉም ተመሳሳይ የሆነ ፐርሰንቴጅ አለው ማለት ነው። ታዲያ ስቲል ነው የሌሎቹ መኝታ ክፍሎች ያሉት ፐርሰንቴጆች ንገሪኝ፣ ሙሉ ክፍያ ለሚከፍል ሰው። ባለ 2 ደግሞ ካሬ አማራጭ ከ131 ካሬ ጀምሮ አለ። ስለዚህ በ20% ቅድመ ክፍያ ለሚከፍሉ ደንበኞቻችን 13.1 ነው የሚሆነው ሙሉ ክፍያ። 100% ሲከፍሉ ደግሞ በዲስካውንት 11.5 ሚሊዮን ብር ይሆናል ማለት ነው ክፍያ። በተመሳሳይ ደግሞ ባለ 3 መኝታ ከ166 ካሬ ጀምሮ አለ።
ስለዚህ በ20% ለሚከፍሉ ደንበኞቻችን 16.6 ነው ሙሉ ክፍያው። 100% ለሚከፍሉ ደንበኞች ደግሞ 14.6 ይሆናል ማለት ነው። በጣም ጥሩ። እንግዲህ ያው ለደንበኛ እጅግ አሪፍና አፎርዳብል በሚባል ሁኔታ ነው እንግዲህ ተደራሽ ለመሆን ይዛችሁ የመጣችሁት ማለት ነው። ታዲያ እንግዲህ መኖሪያ ቤት ካልና ይቀር ደግሞ እስቲ ከመኖሪያ ቤት ውጪ ደግሞ ሌላ እንደ የንግድ ሱቅ የሚመሳሰሉ ነገሮች አሏችሁ? አሉን። እዚህኛው ሳር ቤት አሁን ያለንበት ሳይት ጋር ግራውንድ ፍሎር ላይ ያለ ሱቆች አሉ። ከ40 ካሬ እስከ 800 ካሬ ድረስ አማራጭ አላቸው። በተጨማሪ ደግሞ 800 ካሬ ሙሉውን ለሚገዛ ደንበኛ የ85% የባንክ አማራጭ እናመቻቻለን ማለት ነው። በጣም አሪፍ። እንግዲህ ያው ከቤትም ባለቤትነት ባሻገር የንግድ ሱቅ ባለቤትም መሆን ይቻላል ማለት ነው። ሆራ ሪል ስቴት ከሌሎች ሪል ስቴቶች በምን ላይ ያደርጋል? እሺ ጥሩ ጥያቄ ነው። ሆራ ሪል ስቴት እንግዲህ ለየት የሚያደርገው ይሄኛው ያለንበትም ሳይት ቅድም እንዳልኩሽ የለቡም ሳይት ገንብቶ ከጨረሰ በኋላ ማለትም ወደ 85% ከደረሰ በኋላ ነው ለሽያጭ ያወጣው። ስለዚህ የሚታይ ነገር ይዞ ነው ለሽያጭ የሚወጣው ማለት ነው። በተጨማሪ ደግሞ ሁሉም እቃዎች ማቴሪያሎች ኢምፖርትድ ናቸው። ስለዚህ በደንብ በጥራት አይደራደርም ማለት ነው። ጥሩ የሚባሉትን መረጃዎች ነው ስትሰጪኝ ያቆየሽው። ታዲያ ይሄን ሁሉ ነገር ሰምተን ያው ሀገር ውስጥም ከሀገር ውጭም ላሉት የሆራ ሪል ስቴት ባለቤት እንዲሁም የንግድ ሱቅ ባለቤት መሆን የሚፈልጉ ደንበኞች እንዴት ነው የዚህን ቤት ወይም የዚህን የንግድ ሱቅ ባለቤት መሆን የሚችሉት? እሺ ጥሩ። ውጪ ላሉ ደንበኞቻችን እንግዲህ የዲያስፖራ አካውንት አለ፣ እሱ መጠቀም ይችላሉ። አለዛም ደግሞ እዚህ ባለ ሰው በተወካይ ቤቱንም ማግኘት ይችላል፣ እንትኑንም መጨረስ ይችላል ማለት ነው። ስለዚህ በሁለቱም መንገድ ተጠቅመው የቤት ባለቤትም የሱቅ ባለቤት መሆን ይችላል ማለት ነው። በተጨማሪም ደግሞ እስክሪን ላይ በሚቀመጠው ስልክ መደወል ይችላል። የቴሌግራም እና የዋትስአፕ አካውንትም አለን። ስለዚህ እዛ ጋር ኮንታክት ማድረግ ይችላል ማለት ነው። በዚህ መልኩ የቤት ባለቤት መሆን ይችላሉ ማለት ነው። በደንብ በጣም ጥሩ። እንግዲህ በጣም ጥሩ መረጃዎችን ስትሰጪ ስለቆየሽ በጣም አመሰግናለሁ። እኔም አመሰግናለሁ።